ሰላማችሁ ይብዛ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖቼ ሰላም ናችሁ? እኔ ደህና ነኝ። ምናልባት ለማታውቁኝ ሰዎች ካሳሁን ተስፋ ይባላለሁኝ። ባለፈው ክፍለ ጊዜያችን አብረን ያየነው የእግዚአብሔር ቃል ክፍል ሁለተኛ ዜና ምዕራፍ 20 ነው። ስለ ኢዮሳፍጥ 3 ነገስታቶች ሊወጉት በመጣ ጊዜ፣ በተጨነቀ ጊዜ፣ መፍትሄ ባጣ ጊዜ እንዴት መፍትሄ ሰጪውን እንደፈለገና ድብቅ ጦር እግዚአብሔር አስነስቶ ከነዛ ጥላቶቹ እንዴት እንደታደገው አስደናቂ የሆነውን የእግዚአብሔርን ትድግና ያየንበት ታሪክ ነው። እግዚአብሔር መፍትሄ ያለው በሚል ማለት ነው። ዛሬ ብዙ የማይራራቅ ከሌላ ክፍል የጌታን ቃል አካፍላችኋለሁ። ዛሬ አብረን የምናየው የመልእክት ርዕስ ለምን እንጨነቃለን በሚል ነው። በተለይም በዚህ በመጨረሻው ዘመን ላይ በጣም አብዛኛው ሰው እንደሚጨነቅ እናውቃለን፣ በአንድም በሌላ ምክንያት። ግን ለምንድን ነው የምንጨነቀው? ለምን እንደምንጨነቅ ከማየታችን በፊትና መፍትሄውን ከእግዚአብሔር ቃል ላይ ከማየታችን በፊት እስኪ ጭንቀት ራሱ ምንድን ነው? ሰዎች ይጨነቃሉ። ለምንድን ነው የሚጨነቁት? ጭንቀት ምንድን ነው? ጭንቀት አንድ ሰው ከአቅሙ በላይ ከሚችለው በላይ ነገሮችን መወጣት ሲፈልግ፣ ነገሮችን ማድረግ ሲፈልግ ሰው ይጨነቃል። ሰው የራሱ አቅም አለው፣ ማድረግ የሚችለው ነገር አለው። ሰው ደግሞ እንዲሁ ማድረግ የማይችለው ነገር አለው። እያንዳንዱ ሰው ምናልባት አንዳንድ ሰው በራሱ የማይችለው ሌላ ሰው የሚረዳው ነገር አለው። አንዳንዱ ደግሞ ያለ ፈጣሪ ማንም ሊረዳው የማይችል ኬዝ የሚኖረው ሰው ይኖራል። ጭንቀት ማለት እኛ ልንሰራ ከምንችለው ልናደርግ ከምንችለው ነገር በላይ ማሰብ መሸከም ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው። ከአቅማችሁ በላይ የተሸከማችሁት እናንተን ግን እያጎበጠ ያለ እያስጨነቀ ያለውን ነገር ወደ እኔ አምጡት፣ ለእኔ ስጡኝ፣ እኔ ያንን ጉዳይ ሰራዋለሁ ሲላቸው እናያለን ለደቀ መዛሙርት። ይሄ ትምህርት ለእኛም ነው ዛሬ። እናንተ ከአቅማችሁ በላይ ተሸክማችሁ የተጨነቃችሁ ግራ የተጋባችሁ ወደ እኔ አምጡት፣ እሱ የኔ ድርሻ ነው ሲል እናያለን። ዛሬ አብረን የምናየው የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 6 ነው። ከቁጥር 25 እስከ መጨረሻው ድረስ ከቁጥር 34 ድረስ ያለውን ሐሳብ ፈጠን ብለን አብረን እናያለን። ጌታ ኢየሱስ ክርስቶስ ከላይ ደቀ መዛሙርት ወይም አብረውት የነበሩ ተከታዮቹ በገንዘብ ፍቅር ልባቸው እንዳይነደፍ፣ ልባቸው በገንዘብ ፍቅር እንዳይሞላ ጥንቃቄ እንዲያደርጉ ካስተማረ በኋላ ኑሯቸው ትኩረታቸው በሙሉ ገንዘብ ላይ እንዳይሆን፣ ገንዘብ ብቻ መሪያቸው እንዳይሆን ካስጠነቀቀና ካስተማረ በኋላ ከቁጥር 5 ጀምሮ እንደዚህ ብሎ ደቀ መዛሙርቱ ሲያስተምር እናያለን። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ሲል እናያለን። ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ ነፍስ ከመብል ሰውነት ከልብስ አይበልጥምን? ይሄ ምንድን ነው? ለደቀ መዛሙርት የሚያስተምረው ነፍስን የሰጠ እግዚአብሔር ነው። ሰውነትን ለሰዎች የሰጠ እግዚአብሔር ነው። ነፍስ ሰው ከየትም ፈልጎ በውስጡ አላስቀመጠም። ስጋንም ሰው ከየትም አንጥቶ አልገጣጠመም ለራሱ። ነፍስንም ወይም ሕይወትን ለሰው የሰጠ እግዚአብሔር ነው። አካልንም ለሰው ያለበሰ እግዚአብሔር ነው። ነፍስን ከየትም ካላመጣችሁ እግዚአብሔር ከሰጣችሁ ከየትም ማምጣትም እንደማትችሉ ለነፍስ የሚያስፈልገውን ትንሹ ነገር እግዚአብሔር እንዴት አያደርግም? ነፍስን የሚያክል ነገር ከሰጣችሁ ለነፍስ የሚያስፈልገው ለሕይወታችሁ የሚያስፈልገውን ምግብ እንዴት አይሰጥም? ነፍስ ይበልጣል። ትልቁን ነፍስ ከሰጣችሁ ትንሹ ለነፍስ የሚጠቅመውን ምግብ እንዴት ነው የማይሰጠው እግዚአብሔር ነው የሚላቸው። ሰውነት ከሰጠ ሰውነት ከልብስ ይበልጣል። ትልቁ ስጦታ ሰውነት ነው። ሰውነትን የሰጠው እኮ ልብስ እንደሚያስፈልገው እኮ ነው። ሰውነት ልብስ እንደሚለብስ ያውቃል። ትልቁን ሰውነት የሰጠ
ትንሹ ለሰውነት የሚያስፈልገው ልብስ እንዴት አይሰጥም እግዚአብሔር? ትልቁን ነገር ከሰጠ ትንሹን ነገር ይሰጣል። ለምን የምትጨነቁት ነው? ሰው እያወቅም ሳያቅም ከአቅሙ በላይ ነገሮችን እየተሸከመ ይጨነቃል። ጌታ ግን ትልቁን ነገር ከሰጧችሁ ትንሹን ነገር እንዴት እነሳችኋለሁ እያለ ነው ደቀ መዛሙርትን የሚያስተምራቸው። ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? የሚጨነቅ ሰው እንኳንስ ከአቅሙ በላይ የተሸከመውን ነገር መወጣት ዕለታዊ ተግባሩን በየዕለቱ የሚያደርገውን ነገር የተለመደውን በጣም ሩቲን የሆነውን ነገር እንኳን ማድረግ አይችልም። ሰው ሲጨነቅ ምንም ነገር ነው ማድረግም አይችልም። ሰው ሲጨነቅ ጥሩ እንቅልፍ እንኳን መተኛት አይችልም። ሰው ሲጨነቅ ቀድሞ የነበረውን ሰላም ጭምር ነው የሚያጣው። ስለዚህ ምንም አይነት ዕድሜ ልጨምሩ በላያችሁ ላይ ላትችሉ ምንም መስራት እስከሚያደናቅፍ ድረስ ወይም ደግሞ ሰዎች ምንም ማድረግ እስከሚሳናቸው ድረስ ነው የሚያደርሰው ጭንቀት። የሚጨነቅ ሰው ምንም ማድረግ አይችልም። ለምን? እያስጨነቀ ያለው ነገር ከአቅሙ በላይ የሆነ ጉዳይ ስለሆነ ያን ነገር መተግበር ስለማይችል መጨነቅ ብቻ ነው ዕጣ ፈንታው። አያደርገውም፣ ይጨነቃል እንጂ። ስለዚህ ያን ነገር ማድረግ ከሆነ ድሮ የሚያደርገውን ጭምር ስለማድረግ ሰላሙ የበለጠ እየተናጋ ነው የሚሄደው። እግዚአብሔር ትልልቁን ነገር አድርጎልናል። ሳናስተውል ወይም ሳናቅ ትንሹ ነገር ያስጨንቀናል። አንዳንድ ጊዜ ደግሞ ከአቅማችን በላይ የሆነ ነገር ለመወጣት ለማድረግ ስንጣጣርና ስንጨነቅ እንገኛለን። እኛን እኮ አይመለከተንም፣ ሌላውን አካል እኮ ነው የሚመለከተው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ካለ በኋላ ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት ይላል ሐዋርያው ጴጥሮስ። ጴጥሮስ እግዚአብሔር ስለ እናንተ ያስባል፣ ከእናንተ አቅም በላይ የሆነውን እናንተ ያልቻላችሁትን ለእኔ ያመጡልኛል ብሎ ይጠባበቃል። እሱ ስለ እናንተ ያስባል፣ ከአቅማችሁ በላይ የሆነውን ነገር ሊሰራላችሁ። እናንተ እንዳትጨነቁ፣ የሚያስጨንቅ ነገር ሲመጣ ለእሱ አቀብሉት። እሱ ነው የሚወጣው፣ እሱ ነው ያን ስራ የሚሰራ ማለት ነው። ከዛ በኋላስ እናንተ ታርፋላችሁ። እናንተ ልትሸከሙ የማይገባችሁን ነገር ለእሱ ስጡት፣ እሱ ይወጣዋል ማለት ነው። እሱ እያሰበ ነው። ከአቅማችሁ በላይ የሆነ ነገር ሲመጣ ለእሱ እንድታመጡለት፣ ሪፈር እንድትሉ፣ ወደ እሱ እንድታስተላልፉ፣ እሱ እንዲሰራው፣ እሱ እንዲያከናውኑ፣ እሱ እንዲያደርገው እሱ ራሱ እየጠበቀ ነው ያን ሊሰራ ማለት ነው። እሱ ስለ እናንተ ያስባል ማለት ያ ማለት ነው። ሰው በራሱ የሚያደርገውን ነገር ያደርጋል። ከዛ ውጭ ያለው ነገር የእግዚአብሔር ኃላፊነት ነው። ሐዋርያ ሥራ ምዕራፍ 16 ትዝ ይለኛል። ሐዋርያው ጳውሎስና ሲላስ ወንጌል በመስበካቸው ምክንያት በእስር ቤት ተጣሉ። እስር ቤት ውስጥ ታስሮ ከመቀመጥ ያለፈ ምንም ማድረግ አይችሉም። ከእስር ቤት መውጣት አይችሉም። ይሄ ከአቅማቸው በላይ የሆነ ጉዳይ ነው። በእስር ቤት ውስጥ ሆኖ ግን ማድረግ የሚችሉት ነገር አለ። ከነሱ የሚጠበቅ ነገር አለ። መጸለይ። የሚጸልይ ሰው፣ እግዚአብሔርን የሚያመልክ ሰው ያረፈ ሰው ነው። የሚጸልይ ሰው ጸሎትና ጭንቀት አብሮ አይሄድም። ጸሎት የጭንቀት ማርከሻ መድኃኒት ነው። እነዚህ ሰዎች ሲጸልዩ፣ እግዚአብሔርን በዜማ ሲያመልኩ የሁሉም እስራት ተፈታ፣ ደጆች ተከፈቱ፣ የሁሉም እስራት ተፈታ ነው የሚለው መጽሐፍ ቅዱስ። እነዚህ ሰዎች ያደረጉት አንድ ነገር ነው፣ መጸለይና እግዚአብሔርን ማምለክ። ይሄ የእነሱ ድርሻ ነው። በሮችን መክፈት፣ እስራትን መፍታት የእግዚአብሔር ድርሻ ነው። መጨነቅ ተውና ጉዳዩን ለእግዚአብሔር ተውለትና እነሱ ግን ማድረግ የሚችሉትን ሲያደርጉ፣ ማድረግ የሚችለው ከሁሉ በላይ የሆነው እስራትን የሚፈታ በሮችን የሚከፍት ለችግራቸው መፍትሄ የሚሰጠው እግዚአብሔር ግን መጣ። እግዚአብሔርን የሚያመጣው ያስጨነቀንን ነገር ለሱ ስንተውለት ነው። በእግሮቹ ስንጥል ነው። ይሄንን እኔ አልቻልኩም ብለን ለሱ ስንሰጥ፣ ራሳችን ስናዋርድ
እግዚአብሔር በሚያስደንቅ ችሎታው መጥቶ ያስጨነቀንን ነገር መፍትሄ ሲያበጅለት እናያለን። የሚያስጨንቅን ነገር ለእግዚአብሔር መተው እንደዚህ አድርጌ በምሳሌ ላስረዳችሁ። አንድ ኬዝ ገጠመን፣ ወደ ዳኛ የምንወስደው ጉዳዩን እኛ ልንፈታ አንችልም። ከሰው ጋር ጉዳይ ነበረን ወይ ከመስሪያ ቤት ጋር ሊሆን ይችላል። እኛ ጉዳዩ መዳኘት አልቻልንም፣ ለጉዳዩ መፍትሄ ማግኘት አልቻልንም። ስለዚህ አስፈላጊውን ዶክመንት አሟልተን ለዳኛው ሰጠነው። አሟሉ የተባለውን በሙሉ አሟልተን ለዳኛው ሰጠነው። ጉዳዩ የዳኛው ነው። እኛ ይሄንን ጉዳይ እንዲህ ቢያይልን እንዲህ ቢያደርግልን፣ ይሄን ዳኛ የት ላግኘው፣ ይሄን ጉዳይ ባስተካክል፣ ይሄን ጉዳይ እንዲያደርግ ልንገረው ብለን ዳኛውን አንፈልግም። እኛ ዶክመንቱን ካስረከብነው በኋላ ከሰጠነው በኋላ ርፍ ነው። ጉዳዩ የዳኛው ነው። ጉዳዩን የማየት ከሚመለከተው ጋር የመምከር የመፍረድ ፍትህ የመስጠት የዳኛው ነው። እኛ መተኛት ማረፍ ነው። በቀጠሯችን ቀን መሄድ ነው። ውሳኔ ለመቀበል ዳኛ ማምነን መተው ነው። ለዳኛው መተው ነው። የሰማዩ ዳኛ እንደዚህ ነው የሚፈልገው። ከኛ አቅም በላይ የሆነ እሱ ብቻ ሊዳኝልን የሚችለው እሱ ብቻ ፍትህ ሊሰጠው የሚችለው ነገር ለእሱ ሰጠን፣ እኛ ማረፍ ነው። ምላሹ መጠባበቅ ብቻ ነው። ርፍ ብለን ዳኛው እንዴት ያደርገው ይሆን፣ ይፈርድልኝ ይሆን አይፈርድልኝም ይሆን እያልን እንቅልፍ ማጣት የለብንም። እሱ የእሱ ጉዳይ ነው። ጸሎት እንደዚህ ነው። የሚጸልይ ሰው ርፍ ነው የሚለው። ጉዳዩን ለእግዚአብሔር የሰጠ ሰው ርፍ ነው የሚለው። እናንተ ደካሞች አትጨናነቁ፣ ለእኔ ስጡኝ፣ እናንተ ረፉ ነው ያለው። ዳዊት በአንድ ዘመን በጓደኞቹ ከተካደ በኋላ በአኪጦፌል ምክንያት ሞትን እስኪመኝ ድረስ ከተጨነቀ በኋላ እንደዚህ አለ። ምዕራፍ 55 ቁጥር 22 ላይ ትካዜን በእግዚአብሔር ላይ ጣል፣ እሱም ይደግፈሃል። የከበደብህን ነገር በእግዚአብሔር ላይ ጣል፣ እሱም ያግዝሃል ሲል እናያለን። በጨነቀው ጊዜ ዳዊት ጉዳዩን ለእግዚአብሔር ሲተው የከበደበትን ነገር ለእግዚአብሔር ሲያስረክበው እናያለን። እግዚአብሔር ሲረዳው፣ ሲያግዘው፣ ሲያሳርፈው እናያለን በዛ ክፍል ውስጥ። አሁንም ይህንን ማድረግ ያለብን በዚህ ዘመን ያለን ክርስቲያኖች፣ አማኞች፣ የሰው ልጆች የከበደንን፣ ያስተከዘንን፣ ያስጎበጠንን ለእግዚአብሔር እንስጠው። እሱ ይወጣዋል፣ እሱ ይሰራዋል። ከዛ በኋላስ ያሳርፈናል። ጌታችን ኢየሱስ ክርስቶስ ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል፣ የሚበልጠውን ነገር አድርጌላችኋለሁ። እናንተን የሚያስጨንቃችሁ ትንሹ ነገር ነው። ለምን ትጨነቃላችሁ? ምንድነው የምትጨነቁበት ነገር? በየቤቱ የምትጨነቁበት ነገር፣ የምትጨነቁበትን ነገር ለእግዚአብሔር አሳዩት። ይሄ ጉዳይ እኔ ከአቅሜ በላይ ነው፣ እንካ አንተ ስራው፣ አንተ ተወጣው በሉት እስኪ። እግዚአብሔር ያሳርፋቸዋል። እግዚአብሔር ይፈታዋል። እግዚአብሔር ይፈርዳል። እግዚአብሔር ፍትህ ይሰጠዋል። ለዛሬ ይህንን ያህል ከተናገርኩ በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።